ከሳሽ ተከሳሽን መልሶ ከሰሰ። እንግዲህ ሩታና አብርሃም እየተካሰሱ ነው ያሉት ማለት ነው። መቼ ነው የነኚህ ጭቅጭቅ የነኚህ ንትርክ የሚያበቃው? በመልካም ነገር የምናያቸው በእውነት ሰው ሁሉ እኝኝ ብቻ አስጠላ ማለት ነው። እና እውነት ቡዜ እና ገኒ ስናያቸው ትልቅ ሰዎች ናችሁ፣ ግን የትልቅ ትንሽ ናችሁ ማለት ነው። እና ምንድን ነው እነኝን ልጆች የሚዳኛቸው? አንድ ዳኛ ወይ አንድ ሰው ወይ አንድ እንትን ጠፋ እንዴ? ኧረ ፈጣሪ ሆይ ትላላችሁ። ለማንኛውም ገኒ እውነት ሩታ አታውቅም፣ እኔ ነኝ የማውቀው ላልሽው ጉዳይ ማለት ነው። ይሄ ጉዳይ ልጄን ብላ እንደዛ ስታለቅስ እና ከሰው ጋር ስትጣላ ለሌላ ጊዜም እውነቷን ነው ቡዜ ዝግ ያለችው። እምነት ብታጣ እውነት እንኳን ቢጠፋ ልጁ ዋሽታለች፣ ድራማ እየሰራች ነው ብላ እንድትባል ነው ያደረግሽባት እንጂ መልካም ነገርን አልሰራሽም። ልጁንስ እሷ በሌለችበት ሰርቆ መውሰዱን ምን አመጣው? እነሱ ናቸው የሰረቁት ብሎ እነሱ ላይ ሌላ ቂም ለማትረፍ ነው ወይ? ምንም ቢሆን እኮ ተዋልደዋል። የባሏ የልጁ አባት ቤተሰቦች ናቸው። ይሄን ያህል ክፉ ነገር እና መነጋገር አለባቸው ብዬ አላስብም። በእውነት አንዳንድ ፍቺ ራሱ ሲፈጸም በሰላም በፍቅር መሆን አለበት ውዶችዬ። እዚህ ጋር እየተጎዳ ያለው ልዑል ነው እንጂ ማንም እየተጎዳ አይደለም። ሁሉም የራሱን ህይወት እየኖረ ነው። በአንድ ነገር ማለት እፈልጋለሁ፣ ውሽሚት ልትረጋጊ ይገባል። እውነቴን ነው። ቀደም አትበይ። የፈጣሪ የሰው ፍቅር ያልቃል፣ የእግዚአብሔር ግን የፈጣሪ ፍቅር የላኛው የሰማዩ ጌታ ፍቅር ግን አያልቅም ማለት ነው። ገብቶሻል? ዛሬ ላይ ቆመሽ እነሱ በቆፈሩት ጉድጓድ ለእኛ ባዘጋጁት እነሱ ስለገቡ ነው እያልሽ ፊት የምትያትን ነገር እውነቴን ነው። ቀደም አትበይ ማለት ነው። ይሄ ምንድን ነው ልልሽ የፈለግኩት ምናልባት ዛሬ ላይ ስለወደዱሽ ይሆናል፣ ነገ ግን ትጠያለሽ። ሩታንም እንዲነበረ የሚወዷት እውነቴን ነው። በአንድ ፖፖት አልሸናን ሽንታችን ሚሪንዳ ነው ሲሉ አይተናል ሰምተናል ማለት ነው። እና ያ ነገር እስከሚደርስብሽ ልትረጋጊ ይገባል ማለት ነው። ቀደም አትበይ። የሰውን ህይወት ገብተሽ የበጠበጥሽው ይሄ ሁሉ ሩታ ክፋት እንድታስብና በሌላ መንገድ የዱሯን ሩታ ገጸ ባህሪዋን ትታ ሌላ ገጸ ባህሪ እንድታመጣ የተደረገው በአንቺ ሰበብ እንደሆነ እንዳትረሽ ማለት ነው። ሴሰኛዋ ዝሙተኛዋ ውሽሜት ማለት ነው። ወንድማ ብታገኝ ኖሮ አብርሃም ላይ ልጥፋቴ ማንም ስለማይፈልግሽ እንደማትፈለጊ ስላወቅሽ ትዳር ያለው ወንድ ላይ መተሽ ልጥፋልሽ። የሰውን ህይወት በጠበጥሽ። የአንዲት ምስኪን እህት እናት ህይወት ሲበጠበጥ ለቅሶ እያየሽ ባልቀምተሽ 80 እንዲያወርድ አስደርገሽ አሁን አብረሽ እየተለጣጠፍሽ ነው። ስለዚህ ልትረጋጊ ይገባል። ነገ አንቺም የሩታ እጣ ፋንታ ነው የሚደርስሽ። ፍቅር የማያልቀው የፈጣሪ ፍቅር ብቻ ነው። እውነቴን ነው የምልሽ። የእናት ፍቅር ብቻ ነው የማያልቀው። ሌላው አስመሳይ ነው። ባዳ ናቸው። አንቺም ባዳ ነሽ፣ አብረሽም ባዳ ነው፣ ቡዜም ባዳ ነች። የእናትሽ ልጅ አይደለም፣ እናትሽ አይደለችም። ምንም ቢሆን እየረገመችሽም ብትሆን እውነቴን ነው ብታስቀይምሽ እናትሽ ናት የማጨክንብሽ። በአሁን ዘመን ነው የምልሽ። ሌላው ተይው። አንድ ቀን የሆነ ጥፋት ብታጠፊ እውነቴን ነው ከ10 ትክክል ብትሰሪ ከ100 ጥፋቱ አንድ ነገር ቢያይብሽ ያንን ነገር ነው የምታይብሽ ማለት ነው። እና ዛሬ እሷን ያረጉ ነገ እኔን በማያረጉበት ምክንያት፣ የማይሰድቡበት ምክንያት፣ የማያንቆሸሹበት ምክንያት ምንድን ነው ብለሽ ልታስብ ይገባል ብዬ ነው የማስበው። ሰላም ወደ ተመልካች እንዴት አላችሁ? ሰላማችሁ ብዝት ተረፍ ይበል። ኢትዮጵያንም ኤርትራንም ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ ማለት እፈልጋለሁኝ። እንግዲህ ከሳሽ ተከሳሽን ከሷል ማለት ነው። አብርሃም ገኒን ሩታንና ኤፋን ከሰዋል ማለት ነው። በጣም ነው የሚገርመው። ቡዜ ያው እኔ ወስደሻል ብላኛለች፣ ያለ ስም የሰጠችኝ እያለች ነው የመጣችው ማለት ነው። በነገራችን ላይ እንግዲህ አጋዧ አክስቱ ነች የወሰደችው ብላ ስትለኝ ነው ብላለች። ያው እንግዲህ ይመስለኛል እንደኔ ገኒን አልጠረጠረቻት ይሆናል ብዬ ነው የማስበው። ወይ ደግሞ ልጁን እንወስዳለን ብለው መጥተው በማግስቱ ስለጠፋ ያስብላል። እኔም በሆን በዛን ወቅት በሩታ ቦታ በሆን ይሄንን ነው ከነሱ ራስ ላይ አልወርድም ማለት ነው። የማልወርድበት ምክንያት ምንድን ነው? እንግዲህ ቀደም ብለው ልዑል ከመጥፋቱ በፊት ጠፋ ከማለታቸው በፊት ዴቭንና ቡዜን እዛ ቤት አይተናል። በነገራችን
እየሰሩ ያሉት ሬል የሆነ ነገር እንዳልሆነ ታውቃላችሁ አይደል? እውነት እኛ ነገር እንዳልሆነ የሚሰሩትን ታውቃላችሁ። አሁን ላይ የብዙ ሰው ቻናል ባናር እየቀነሰ ነው። የብዙ ሰው ቻናል ሞኒታይዝ እየተነሳ ነው። በቃ ዩቱብ ልክ ስላልሆነ እነሱ ደግሞ መጀመሪያ ላይ እንግዲህ ተመካክረው ዴቭ ቡዜ ሩታ ሆነው ይሄን ነገር ሰርተውታል። በማግስቱ በእነሱ ይሄንን ልጁን እንወስዳለን ብላ ሩታ ተከለከለች። በኋላ ደግሞ ምን ተፈጠረ? ተነጋግረው የሰሩትን ስራ አሁን እዚህ ጋር ምንድን ነው መተው ልክ ቡዜ ምንም እንደማታቅ ገኒም ምንም ነገር እንደማታቅ እያረጉ ነው ያሉት ማለት ነው። ይሄንን እነሱ ከካሜራ ጀርባ ተመካክረው የጨረሱት ድራማቸው፣ ሴራቸው ነው በነገራችን ማለት ነው። ህዝቤ ግን ምንም ስለማያውቅ እኔ በጣም የሚያሳዝነኝ ማን ነው እዚህ በስደት ሀገር 14 ዓመት 13 ዓመት እግሯ እያበጠ ሁሌም ፓናዶል እየዋጠች እግሯን ትራስ ላይ እያረገች በወገም ህመም እየተሰቃየች አላርም እየጮኸባት ገባችሁ ተአሊ ታሀት ፎቅ እየተባለች የምትሽከረከረዋ ማለት ነው እንደ ተርሞሜተር የመዳም ቅመም እሷ ነች የምታሳዝነኝ በእውነት። በእናንተ ምክንያት እያለቀሱ ግሩፕ እየፈጠሩ አንዴ አብርሃም ነን፣ አንዴ ሩታ ነን፣ አንዴ ሄርሜላ ወዳጅ ነን፣ አንዴ ብሩክ ነን፣ አንዴ ጨረቃ ፋሚሊ ነን ምን እያሉ ማለት ነው የራሳቸውን ህይወት ጨረቃ ሳይበራ የሰውን ጨረቃ ለማብራት የሰውን ሻማ ለማብራት የሚሮጡት በጎቹ አንዳንዶቹ በጎቹ ናቸው። በጣም ያሳዝኑ ማለት ነው። እና የራሳቸው ህይወት 14 ዓመት በእውነት የመዳብ ቤት ገረድ ሆነው ትንሽ እንኳን በቃ ለሚያደርጉት ነገር ለሚናገሩት ቃላት በእውነት ይቅርታ አድርጉልኝ። እኔም መዳብ ቤት ነኝ፣ ግን አላማዬን አውቃለሁ። ለምን እንደመጣው ጠንቅቄ በደንብ አውቃለሁ። እኔ ለሰው ደጋፊ ልሆን አይደለም የመጣሁት፣ ለቤተሰቤ ልደግፍ ነው የመጣሁት። ራሴን ላሻሽል ነው የመጣሁት። እኔም እኮ ህይወት ያምረኛል። አስቡት፣ እነሱ ቀን በቀን ቪዲዮ ላይ ሲመጡ የሚለብሱትን ልብስ ተመልከቱልኝ። ከቦንዳም ይግዙት ከምንም ይግዙት እዩልኝ እላቸው ላይ ያለውን ልብስ። ሩታ ሁለታ ለብሳ የመጣችው ይሄንን አዲስ ልብስ የለበሰችው ተመልከቱ። ሄርሜላ እንዴ ለብሰዋለች ይመስለኛል ይሄን ልብስ እንጂ የለበሰችውን ልብስ ያልቀየረችው ገኒ ናት አላችሁስ? አስቡት። እኛ ምናልባት ከሺኤን ወይ ከዚህ ከቲክቶክ ኦንላይን እንደው ከጠለብን ነው ምናልባት እሱም ማለት ነው እሱም ኢጃዛ ምናምን እንደዚህ የሚወጡ ታልሆነ የት ሊለብሱት የመዳብ የምታመጣው ይሄ ጀላቢያ ምናምን አለ። በቃ እሱን ለብሶ ጎተት ምን አባታቸውና ነው እከሌ እባብ ናት፣ ሩታ እባብ ናት፣ ሄርሜላ የአብርሃም ንግስት ናት እንላለን ማለት ነው። እንወጣና እዛ ጋር ለራሳችን ክብር የለን፣ ለቤተሰቦቻችን ክብር የለን። በቃ ስንሰዳደብ ቃላት የሌለው ምንም በማይመለከተን ነገር መውደድና ማድነቅ የተለያየ ነው። ገብቷችኋል? መልካም ነገር ተሰሩ እናደንቃቸዋለን፣ ካልሰሩ ግን ግዳጅ የለባችሁም። ቪዲዮ እናያለን፣ ላይክ እናደርጋለን፣ እንኮምታለን። ስድቡን ምን አመጣው? በእናንተ በኩል የምታደርጉትን እርዳታ ምን አመጣው? እውነቴን ነው። ለእነሱ 500 ይሁን 500 ድርሃም 500 ሪያል 500 እንዴ 100 ዲናርም ይሁን አጠራቅሙትና ወርቅ ግዙበት። እውነቴን ነው የምላችሁ። የሆነ ጊዜ ብትቸገሩ ትሸጡታላችሁ እንዴ ማን ይሰጣችኋል? በአንድ ሺህ ብሩ አንድ የጣት ወርቆ የጆሮ ግዙበት። በ1100 በ1157 ሞልቷል። 1 ነጥብ ምናምን 2 ግራም ያልሞላ ክርስቶስን ይጠቅማችኋል። እስቲ እንደው ዩቲዩብን ሼር አድርጉልኝ፣ ቲክቶክን ሼር አድርጉልኝ እስኪ በሏቸው። እውነቴን ነው እና አብርሃም በሏቸው እስኪ 20 ሺህ 30 ሺህ ነው የሚያስከፍሉት ለነሱ ሼር ማለት ነው። ሼር ማለት እኮ ትልቅ ነገር አይደለም። የኛ ኦዲየንስ ወደ እነሱ ሄዶ ያረግላቸዋል ሲሉ ማለት ነው። ክፋታቸው በብር ነው ሼር የሚያደርጉላችሁ፣ በነፃ እንዳይመስሏችሁ። እስኪ ዩቲዩብ ያላችሁ ሰዎች ጠይቋቸው ሼር ያረጉላችሁ። እስኪ የእነሱ ኮሚኒቲ ላይ ግቡና እዩ።
የትኛዋ የከዳማ ቻናል ያላቸው አሉ። ለምሳሌ አይታችሁ ከሆነ ምግብ የሚሰሩ ቲክቶክ ላይ ከቲክቶክ ወደ ዩቱብ የሚያስተላልፉ ልጆች አሉ። ሂዱና ዩስኪና አብርሃም እንትን